እስቲ አንድ ጥያቄን ጠይቅ። አንድ ተራረኛ እና የመላው ፍጥረት ዕጣ ፈንታ ምን ሊያገናኛቸው ይችላል? በዛሬው ትንታኔያችን ውስጥ መልካሙ እረኛ የሚለውን ጥልቅ ምሳሌ እንፈታዋለን። ከጀርባው ያለውን የመስዋዕትነትና የድነት ታላቅ ታሪክ አብረን እንመርምራለን። እንግዲህ እንጀምር። ሁላችንም የምናውቀውና የምንወደው ጥቅስ ነው፣ ግን ከመጸናናትም በላይ ነው። ይህ ለታሪካችን መሠረት ነው። በመለኮታዊው ዕቅድ እምብርት ላይ ያለውን ወሳኝ ግንኙነት የሚያስቀምጥልን ይኸውም የሚመራ እረኛና በእርሱ የሚታመን መንጋ። እንግዲህ ይህን ታሪክ ሙሉ በሙሉ ለመረዳት አንድ የተወሰነ መንገድ እንከተላለን። መጀመሪያ በእረኛውና በበጉ መካከል ካለው ግንኙነት እንጀምርና ከዚያም ፍጽምና በጎደለው ዓለም ውስጥ ይሄ መመሪያ ለምን እንደሚያስፈልግ እንመለከታለን። ቀጥሎም የአዳምን ወሳኝ ሚና፣ የእረኛውን መሥዋዕትነትና የተከታታዮቹን መንገድ እናያለን። ይሄ ሁሉ ደግሞ በመጨረሻ የፍጥረትን እውነተኛ ዓላማ ፍጻሜ ያሳየናል። እናም የመጀመሪያው ጉዟችን በዚህ ምሳሌ እምብርት ላይ ያተኩራል። ይኸው በመልካሙ እረኛ እና በበጎቹ መካከል ባለው ትልቅ የመተማመንና የመለኮታዊ አመራር ግንኙነት ላይ ነው። ይሄ ምስልም በቃ ፍጹም ሰላምን የሚያሳይ ነው አይደል? ግን ከዛም በላይ ነው። ይህ ፍጹም ሆነ አቅርቦት ቃል ኪዳን ነው። እረኛው የሚመራ ብቻ አይደለም፣ ይመግባል፣ ያድሳል፣ ይጠብቃል። በሱ ጥበቃ ስር ስንሆን የነገዳው ፍላጎታችን እንደሚሟላና የአንዱ አደጋ ደግሞ ከንቱ እንደሚሆን የሚያሳይ ጽኑ ማረጋገጫ ነው። እሺ፣ ይህ ግንኙነት በጣም ድንቅ ነው፣ ግን ወደ አንዱ ወሳኝ ጥያቄ ይመራናል። ለምን አስፈለገ? በፍጥረት መዋቅር ውስጥ የእረኛን ጣልቃ ገብነት የሚጠይቅ ምን አይነት መሠረታዊ ችግር አለ? ዋናው ግጭት እዚህ ላይ ነው። የምኖርበት ዓለም የመጨረሻው ፀሐይ አይደለም። የኃጢአትና የሞት መኖር የሚያሳየው ነገር ቢኖር ፍጥረት አሁን ባለበት ሁኔታ ያላለቀ መሆኑን ነው። የመጨረሻውን ጥበባዊ ንክኪ የሚጠብቅ ድንቅ ሥራ እንደማለት ነው። መፍትሄውን ለመረዳት መጀመሪያ ችግሩን በደንብ መገንዘብ አለብን። ኃጢአት እዚህ ላይ እንዲሁ ስህተት ብቻ አይደለም፣ የመለኮታዊውን ሥርዓት መጣስ ነው። ስለዚህ ታላቁ ዕቅድ ስህተቶችን ይቅር ማለት ብቻ ሳይሆን ከዚያ አልፎ ፍጥረትን ከኃጢአት ተጽዕኖ ነፃ ወደ ሆነው የመጀመሪያው ዲዛይኑ መመለስ ነው። ታዲያ ይህ ተሃድሶ እንዴት ሊከናወን ይችላል? መለኮታዊው ዕቅድ መላውን የሰው ዘር በሚወክል አንድ አካል ላይ የሚያተኩር መሠረታዊ ፈተናን ያካትታል። እርሱም አዳም ነው። ይህ መለኮታዊ ዕቅድ በግልጽና ሆን ተብሎ በተቀመጡ ደረጃዎች የሚፈጸመው ግቡ ኃጢአትን ማስወገድ ነው። ዘዴውስ የእግዚአብሔር ትእዛዛት እውነትና ጽድቅ መሆናቸውን ማረጋገጥ ነው። ለዚህ ማረጋገጫ መሣሪያው አዳም ነው። ግን በጣም ወሳኙ ነገር አዳም ይህን መንገድ ብቻውን መጓዝ አይችልም። በመጀመሪያ እረኛው መንገዱን ማሳየት፣ ፍጹም የሆነውን የመታዘዝ ምሳሌ መሆን አለበት። ወሳኙ ነጥብ ይሄው ነው። አዳም እንዲሁ ተሳታፊ ብቻ አይደለም፣ ዕቅዱ የሚፈጸምበት ቁልፍ ነው። የትእዛዛቱ እውነት የሚረጋገጠው በንድፈ ሐሳብ አይደለም፣ በተግባር ነው። ሞትን እንኳ ሳይፈራ በሚገለጥ ጽኑ መታዘዝ። እናም የመልካሙ እረኛ ሚና ወሳኝ የሚሆነው እዚህ ጋር ነው። ሚናው መምራት ብቻ አይደለም፣ ከሁሉ በላይ መሥዋዕት መሆን ነው። በዓለም ላይ ሁለት ፍጹም ተቃራኒ ኃይሎች አሉ። አንዱ ለመስረቅ፣ ለመግደል እና ለማጥፋት ይፈልጋል። የእረኛው ዓላማ ግን የዚህ ፍጹም ተቃራኒ ነው። እርሱ የሚመጣው መንጋው እንዲኖር ብቻ ሳይሆን የተትረፈረ በዓላማና በዘላለም ሕይወት የተሞላ ሕይወት እንዲኖረው ነው። የመልካሙን እረኛ ማንነት የሚገልጸው ወሳኝ ተግባር ይሄ ነው። በግዴታ ሳይሆን በፍቅር የተወለደ የፈቃደኝነት መሥዋዕትነት። እርሱን ለበጎቹ ሲል ነፍሱን አሳልፎ ይሰጣል። ይህንን የመጨረሻውን የፍቅር ምሳሌ ስናይ ትኩረታችን ወደ በጉ ይዞራል። የሰው ዘርን የሚወክለው አዳም ለእንዲህ አይነቱ ጥልቅ መሥዋዕትነት እንዴት ምላሽ ይሰጣል? ይህ ጥቅስ የተከታታዩ መንገድ ምን ያህል ከባድ እንደሆነ ያሳያል። እረኛውን መመሰል ማለት ያንን የጥላቻ ገፈት መቅመስ፣ እንደሚታረዱ በጎች መቆጠር እና ለላቀ ዓላማ ሲባል በየቀኑ ሞትን መጋፈጥ ማለት ነው። ግን መከራው የታሪኩ መጨረሻ አይደለም፣ በፍጹም። በእረኛው ፍቅር ኃይል ይህ የመሥዋዕትነት መንገድ ወደ ታላቅ ድል ይለወጣል። እንደሚታረድ በግ መሆን በሚገርም ሁኔታ የሽንፈት ምልክት ሳይሆን የድል መጀመሪያ ይሆናል። ይሄ ወሳኝ የለውጥ ነጥብ ነው። ግንኙነቱ የአንድ ወገን አሳዛኝ ታሪክ አይደለም፣ በፍቅር ላይ የተመሠረተ የሁለትዮሽ ምላሽ ነው። በጉ የእረኛውን ፍቅር ጥልቀት ሲረዳ ያንን መሥዋዕትነት ለመክፈል ይነሳሳል፣ በፈቃደኝነት የራሱን ሕይወት ይሰጣል። አሁን ደግሞ
ይሄ የመሥዋዕትነትና የፍቅር ውህደት እንዴት መላውን የፍጥረት ታሪክ ወደ ተፈለገው መደምደሚያ እንደሚያደርሰው እንመልከት። እናም የዚህ መለኮታዊ ዕቅድ ተጨባጭ ውጤቶችን እናያለን። በኃጢአትና በሞት ችግር ላይ ሙሉና የመጨረሻ ድል ተገኝቷል። የትእዛዛቱ ዕለት ተረጋግጧል፣ ርኩሰት ተወግቷል፣ እናም የዘላለም ሕይወት ስጦታ ተሰጥቷል። ይህን ታላቅ ታሪክ ስንደመድም ተልእኮ ተፈጽሟል ማለት ነው። ፍጥረት ያልተሟላ የነበረበት ምክንያት ተወግዶ በመጨረሻ ወደ ታሰበለት ክብርና ፍጽምና ደርሷል። ውይይታችንን የምናጠናቀው በዚህ ጥያቄ ነው። እንዲህ ያለ ጥልቅ ፍቅር፣ የእረኛው ፍቅር የመጨረሻውን መሥዋዕትነት ወደ ትላልቅ ድል የሚለውጠው እንዴት ነው? ይህ ጥያቄ በዚህ ዘመን ተሸጋጋሪ ታሪክ እምብርት ላይ ያለውን የድነት ኃይል እንድናሰላስል ይጋብዘናል።